ምክንያት ለማሳወቅ ስለፈለኩ እኔ ወንድም ከልቤ ነው የምወድህ ከልቤ ነው የማከብርህ። ግን አንዳንድ ነገር ሲፈጠር የሚሰማኝን ስሜት እናገራለሁ፣ ይገባሃል። ስለዚህ በመጥፋት ደግሞ ደስተኛ ነበር። ስለተመለስክም ደግሞ ብሬክ ወስደ ስለመጣ ደስተኛ ነኝ። ያለውን ነገር ረጋ ብለህ ለማየት ሞክር። እሺ እኔ ወንድም ከልብ ነው የምወድህ ከልብ ነው የማከብርህ። ማንኛውም የአማራ ልጅ በአንድ ሆኖ ተስማምቶና ተናቦ እንዲ ትግሉ ወደፊት እንዲሄድ ነው የምፈልገው። እያንዳንዳችሁ ስትጋጩ ግን ውስጥ የሚሰማኝ እኔ ውስጥ ከልቤ ነው ማለቅሰው። ወላሂ ለአዚም ነው የምነግርህ። በዚህ አጋጣሚ ስላየሁ ደስ ብሎኛል። ሌላውም ገስት ላይ ያላችሁ ወንድሞች ከልብ አመሰግናለሁ። ጆከር አንድ ነገር የምፈልገው ነገር ቢኖር አንድ ትልቅ መላው የአማራ ልጅ ማወቅ ያለበትና ትልቁ ድክመታችን ብዬ ማስበው አላስፈላጊ ሰዎች ቤት እየገባችሁ አጀንዳ እየተያዘ የአማራው አብሮ ግር ብለን እናንተ ተከትለን ገብተን የማንንም ደናቁርት አፍ ከፍታፍ አሁን ምንም እየተባለ ምንም ማለት አልችልም። እንደ ድል ሆኖ ደግሞ አለመታደላችን ሆኖ እንዳለ ለምትጣሉትም የኛ ልጆች ናችሁ። አሁን ጭራሽ ብሎ ወሎ ብሎ መጣ ገብቷል። ይሄ ስም እንዲሰጠን አልፈልግም ነበር ብዙ ጊዜ እናገር ነበር። ሆኖም ግን ኢትስ ኦኬ ይሁን። አሁን ያለፈው አለፈ። ወደ ኋላ ለፈሰሰ ውሃ የሚታፈስ ነገር አይኖርም። ነገር ግን ዋናው ዓላማና ቁም ነገርም ሆነና መታሰብና በስነስርዓት ያለበት ነገር ምንድነው? አንተ ቤትህን ከከፈትክ መድላው የአማራ ልጅ አንተ ቤት ይመጣል። አብዱ አንድ አማራ ኢንሻአላህ በሰላም ከተመለሰ እንደዛው ሌሎች ትልልቅ ፔጅ ያላቸው የኛ ልጆች አሉ። ስለ አማራነታቸው የሚቆረቆሩ፣ ስለ ማንነታቸው የሚቆረቆሩ፣ ስለ ህዝባቸው የሚቆረቆሩ እነሱ ቤት የፈለገ ጦርነት ቢነሳ እርስ በርሳችን አንዱ ወንድሙን አይባ ያወጣም ወደ እርቅ ነው የሚያመጣው። አያባብስም፣ ክብሪት አይለኩስም። ነገር ግን ባዳ ነው። ከምንም ልታረገው የባዳም እኮ ባዳም ብትለው እንደ ስጋ የሚቆጠሩ ብዙ ጀግኖች ሰዎች አሉ፣ ጥሩ ልቦና ያላቸው። እንደዚህ አይነት እንቁራሪት እዮዳብ የተባለ አህያ ከጥንት ጀምሮ ቲክታክ ከመጣ ጀምሮ አቋለሁ የአማራን ህዝብ ጀግኖቻችንን በመመልኩ ሲያንቋሽ ሲሳደብ የነበረ አህያ እሱ ቤት ገብቶ ነው ከትናንትና ወዲያ ይሄ ሁሉ ችግር የተፈጠረው። አንተን በመመልኩ ሲገፋህ እንደነበር ታስታውሳለህ። እንዳትናገር ከተጠጋ ቤት አማራ አንድ ጊዜ አንድ ነገር ልበልሽ ጆከር፣ ሌላ ቦታ እንድትነግመው አልፈልግም። እኔ ብቻ ልናገር ነው አወጣለሁ። የተሰማኝ ስሜት ነው ምነግር መደገም ምናምን አይደለም። አንድ ነገር እኔ ይኸውልሽ አሁን እኛ የምንሰራው ከሱ ጋር የምንሄድበት የሆነ የምፈልጋቸው ሰዎች ችግሩ የኔ በሁለቱም በምንም አካውንት ብሄድ እኔ ድምጼ ከተሰማ ሰው ከየት በአዲስ አካውንት ገብቼ ራሱ ይሰባሰባሉ የኛ ልጆች። እንደዛ አይደለም ጆከር። እኔ አሁን ጆከር ከተባለ አዳምጠኝ። እዛ ጋር ግን የምፈልገው ነገር ይሰማ እረዳሃለሁ፣ ግን አዳምጠኝ። ትንሽ ስጠኝ ጊዜ በላ በአንድ ቀን ምንም ይወዳብ እንደ ሰው ታውቃላችሁ እናንተ ምን ይከብዳል? ኖ አትሄድ አይደለም የኔ ሐሳብ። ነገር ግን እንዲህ አይነት አጀንዳ እንደዚህ እህትና ከወንድሞች ጋር ድንጋይ የሚጋጫል ተጋጭተህ ተጣልተህ እንዲህ አይነት አጀንዳ ሲሰፋ ውልቅ ብለህ ነው መውጣት ያለብህ። ወንድሞች አሉ እንዳሁን እንደዛሬ ተሰብስቦ ሰላም እንደምትለው ማንም ይጋጫል። ለምኑ አልወሰደውም እኮ ይወዳብ ላይ አሁንም እቺ ሸሌ በዛሬው ቀን መሳደብ አልፈልግም። እኔ እዛ እንድትገባ አይደለም፣ ለዛ ነው የፈለገ ነገር ይገባኛል። መልካም አዳምጠኝ። እኔ እረዳሃለሁ። በእናትህ እዛ ውስጥ እንድትመለስ አይደለም። እንካስ ለአንተ እንድትነጋገሩ ነገሮች እንዲጋጋሉ አልፈልግም በፍጹም ማለት ነው። የፈለገችውን ትበል እሷም ራሱ ይሄ ራሱ ለኛ ቅሌትና ውርደታችን እንጂ ማዕረግ አይደለም። መባዳ ቤት ተገብቶ ብድር መመለስ ማለት ነው። ብድር የሚመለሰው ወንድምህን በማጥቀት አይደለም፣ ወንድሙን በመግደልና ወንድሙን በማስገደል ጀግንነት የለም። ይሄ በቀል ነው። በአማራ ህግ ደግሞ በደንባችን በቤት አማራ ቢሆን የገደለበት ወንድሙን ቢገል ወንድሙን ሳይገል ቀብር እስከገባ ድረስ አሳዶ እንደሚገል የታወቀ ነው። ይሄ በቀል ነው። በቀል ከማስቀመጥ እርቅ ማውረዱ በቃ የተበደለም ተበደለ በሚለው የተሰራው ስራ ሁሉ ሰሞኑ የተሰራው ሁሉ እጅግ በጣም የማልደግፈውና በጣም የምጸየፈው ነው። በጣም የፈለገ ሰው ቢናደድ የወንድሙን ጓዳና የወንድሙን እምነት መካድ ማለት ይሁዳነት ነው። እምነት ነው። የፈለገ ነገር ሰው ቢናደድ የወንድሙን አዳሻ የወንድሙን ችግር ማውጣት የወንድሙን ደካማ ጎን ለባዕድ ስንት የሚፈልግ ሰው ነው። ከድርንም እኔም ብዙም እንዲመጣም እዚህ ላይ አልፈልግም። እኔ ብዙ ጊዜ ምንም አልፈልገውም። ለምን ያለበት ሁኔታ ይታወቃል። ያሳለፋችሁትን ቤት አማራ በቃ ወደ ኋላ መመለስ እኮ አያስፈልግም። ኦሬዲ የሆነው ሆኗል። ይሄን ነገር ደግሞ ፈተውታል። ስለዚህ ወደ ኋላ ያ ደስ ብሎኛል እኮ መስዬ ደስ ብሎኛል። ነገር ግን አሁን እየተንዛዛ እግራቸውን ሰብስቦ ማለት ነው አጭር እንትን ስላለው ብቻ እንትን ላይ ማሪካ ይቅርታ በቃ ኢትስ ኦኬ ይሁን። ግን ወይ ማን ያስወጣት? አታስወጧት ችግር የለውም። እህታችን ናት፣ እህታችን ነች።
በጣም የምትቆረቆር እህታችን ነች። ሌሎቻችሁ አበራ፣ ኤኬ፣ ሁሴን እንደዚው ኩዊን እንኳን ደህና መጣችሁ። ሰላም ናችሁ? እንዴት ናችሁ? ጆካ እስኪ አሩ እናውራ። ችግር አለ? እሺ እናውራ። ሰላም አበራ። እዮዳብን አመጣሁበት ሰውን እንዳለ እኔ ስከፍት መጣበት ሰው የዛ ግማታን ቤት ግን እውነት መዘጋት አለበት። ጠግቧል ጆካ። እውነቴን ነው። አይ አሁን ዛሬ የራሳችንን የቤታችንን ውይይት እናድርግ። እኛ ብዙ ስራ አለን፣ አማራ ልጆች በተለይ። ከዚህ በኋላ እኛ ሲጀመር ፖለቲካ የሚባለው ነገር ከማንም ጋር ኮይዴ መወያየትም ከማንም ጋር ለቀልድ ለተለያየ ነገር እንሄዳለን እንጂ ምንም እዚህ ጋር እነሱ ጋር ተገናኝቶ ምንም አይነት ውይይት ማድረግ አይጠበቅብንም። እዮዳብ ሆነ ማን ሆነ ጥላቻ ካለ ጥላቻ ነው። ከሁሉም ጋር ታቀቡ መኖር ይቻላል። ዋናው እኔ የምናገረው ነገር ምንድነው? እኔ ተከትሎ የሚሄደው አማራው ብሔርተኛው ነው። እከሌ ቤት አትግባ ከተባልኩኝ ብሔርተኛው ካልተመቸው ለእኔ የሆነ ነገር የምፈልገው ነገር ሊኖር ይችላል። ይሄ ማህበረሰብ ግን እዛ ጋር ትግባ አይመቸንም ካለ ምንም ማድረግ አልችልም። እሺ ነው የምለው። ያው ከትላንት ወዲያ በተፈጠረው ነገር ያዡ ብዙ የደከመኝ እኔ በውጭ ስልክ ማውራቱና ያለው ነገር ነው። ያን ያክልም ይሄን እንትን ያለ አይደለም። ግን ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቃላት የለኝም። በተለይ ቤታችሁን የምከፍቱት ለእናንተ ምስጋና የማያስፈልገኝ እናንተ ከታች ላላችሁ ዩዘሮች ገስት ላይ የማትገቡ እንደዚህ በቪዲዮና በኮመንት በተለያየ ሀሳባችሁን ለምገልጹ ልጆች የምትፈልጉትን ነገር እኔ በጆሮዬም ባለ በራበር እናገርላችኋለሁ። ወዳችኋለሁ እና እንዳለ ቲክታኩን ሳይው የኔ ብቻ ነው ያለ፣ ሌላ ሰው የለም። ጆከር ቲክቶክን የተቆጣጠረው እኮ አማራ ብቻ ነው። እና እኔ ጠቅላላ አድርግ። አሁን ትንሽ እኔም እየተጋጋልኩ ነው፣ ገና እየተነሳው ስለሆነ ልትሄድ ነው። ሸባው ቁጭ በል። እችኛይቱን የኛን እችን 88 ዓመት አዛውንት እሷን ነገ ለዛሬ ሰላም እንባባል። ዛሬ ያ ሁሉ ሰው ተሰብስቦ መልሰን ወደ ስድብ ምናምን አንገባም። ነገ ግን በደንብ አድርጌ ልሳታለሁ። የሀገር ፓንቷን አይደል የለጠፍኩላት። ራስ ምታት ነኝ እኔ፣ ከያዝኩ አልፈታም። ምን ነገ እንደምለጥፍላት አያቷን የቅድመ አያቷን ስፖንሰር ሆና ያመጣቻትን ያችን የማን የፂላ ልጅ እሷን ሳይቀር ሁሉ የማን ባለስልጣን እንደሆነች የማን ልጅ እንደሆነች ኮንትሮባንድ ከማን ጋር እንደምትሰሪ ያን ሁሉ ለጥፍላታለሁ። አንዳንድ ሰራተኞች ጣልቃ ገብተውብን ነው። እንኳን የኔና የሷ አልተቋረጠም። እንቀጥላል። ቀጥሉ። ሚውት እያነሳቸዋል። በቃ እኔ ልውረድ ጆካ። ዞሮ በራሳችን ቤት ራሳችን እየተሰባሰብን እንደው ድሮ እንደነበረው በአንድ ላይ እንትን ብንል ደስ ይለናል። መተራረም ካለብን የቴሌግራም አካውንት ከፍተን የምንተራረምበት ነገር ቢፈጠር እና እርስ በርሳችንም ያው ባንባላ ጥሩ ነው። የጠላት መጠቀሚያ አንሆን። ያን ነው የምለው። በተረፈ በጣም የምወድህ ማከብረህ፣ ሰላም ይብዛልኝ ጆካ። እሺ ወንድሜ አመሰግናለሁ። አበራዬ መልካም። እሺ ነው አባቴ፣ የምወዳችሁ እመቻችሁ። ያ ጆዬኔም ከታች ልሁን ቦታ እንዳልይዝ ምናልባት የሚገባ ሰው ካለ ያው ስትገቡ ደግሞ የወንድሞቻችሁን መስማማታቸውን ደስታችሁን ብቻ ግለጹ። ከቻላችሁ እንደ ግመል ሽንት ወደኋላ መሄዱ ስለማይጠቅመን ማለት ነው። እና ከታች ልሁን ጆዬ ሰው አስገባል። መራባ አስገቧቸው ሞዴሬተር። እሺ ጆካ ሰላም ብያለሁ። አብዱ ሁላችንም አኬ ሁላችሁም ሁላችሁም ሰላም ብያለሁ። ሰላም ደህና ነኝ። በጣም ደስ ብሎኛል። በቃ እንኳን ተረጋጋል። ምንም የምለው ነገር የለኝም።
በቤት ክፈትልን፣ በየቦታው አትሄድ፣ አንተን እየተከተልን በየቦታው እንዳንሄድ፣ እኛም በቃ አትሄዱ ያተባለ ቦታ አንሄድም። ቤትን ክፈትልን፣ ወንድሞቻችን እንድተሰብስባችሁ ስናይ ደስ ይለናል። አብዱዬ በጣም ነው የምወድህ ማከብርህ። ዛሬ እዚህ ስላየው ደስ ብሎኛል። በውስጥም እየተደዋወልን ነበር በሜሴንጀር እና እንኳን ደስ ያለ ጆካዬ፣ እንኳን መጣ። እውነት እኔ ቲክቶክ በጣም ነበር ያስጠላኝ። ልክ እናቴ የሞተችበት ቀን ያክል ነበር የተሰማኝ። ስለመጣ ደስ ብሎኛል። አመሰግናለሁ። ሁሉም ነገር ስለተረጋጋ ክበሩልኝ። እሺ ታለም እናመሰግናለን። አብሽሪ፣ ሁሉም ለበጎ ነው፣ ያልፋል። አይ አብዲ እኔ ሰላም ስለኩ ሚታላ ነሳብ ኤኬ ግን እኔ እናንተ መቼ ነው የምንስማማው? እባካችሁ አሸማግሉን። አረ ካንተ ጋር አይስማማም። ኤኬ እርገጠው በጣም እያስቸገረኝ ነው። አብዲ ሻወር ቤት ያለው እና አሁን አሰማና የምታፈስ አብዲ ለምን አታወራም? አብዱ ጦስ ዶሮ ሊሆንብኝ ነው ይሄ ሰው። የባካችሁ ገላግሉ። ታባር ኮፒሊንግ ታባር እንደ ከካንፍየል እየታከከኝ ነው። አብዬ ተው፣ ዛሬ ሰላም ቀን ነው። እንዴ ምን እያለ ካላችሁ ይታከከኛል። እንደ ከካንፍየል አላቀም። አይ ወንድ እኮ ካልተሰደ ሰይጣኑ እኮ ደስ አይለውም እኮ እርጋታ የፈለከው ነው እንዴ። ኤኬን እኮ ነው ጆከር። ምን እያልክ ነው? ኤኬን ተምረን የተናገረ መስሎኝ ነው። ምንማ ነገ ነው መደበኛ ስራችን እኮ ነገ ነው። ነገ ተባብለናል። እሷ ጉዳይ ገና ነው። የሰው ልጅና ያልተላከልኝ ነገር የለም። አንተ አባ ፎቶሽን ለጥፋ ነበር እያሉኝ ነበር። ፎቶ ለጥፋለች እንዴ? ፎቶሽን የት አግኝታ ነው ያንቺን ፎቶ? እኔ ምን አውቃለሁ። ይቅርታ ጠይቅሽ ፎቶ ለጥፋለች።